አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናቸው? ከኔ ጋር አልሐምዱሊላህ ሁሉም ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ አድርጉኝ እህቶቼ። ዛሬ ደግሞ በአዲስ ቪዲዮ መጥቻለሁኝ። የሀገር ውስጥ በረራ አንድ ሻንጣ መሆኑን ታውቃላችሁ? ግን አንድ ብቻ ሻንጣ ማለት ነው። ከኮምቦልሻ ከአዲስ አበባ ኮምቦልሻ የሚሄድ ሻንጣ አንድ ሻንጣ ብቻ ነው እህቶቼና እኔም እዛ ሁኔ በፊት ማለት ነው ምንም የማይገባኝ ነገር ነበረ። ዛሬ በደንብ እንደገባኝ እና ለእናንተ ላስረዳችሁ ብዬ መጥቻለሁ ማለት ነው እህቶቼ። ለምሳሌ ከአረብ ሀገር ወደ ሀገራችን ስንገባ ማለት ነው ሁለት ሻንጣና ሶስተኛ ትንሿ ሻንጣ ተፈቀድልናል እንደምናውቀው ማለት ነው እህቶቼና በእርግጥ አንድ ሻንጣና እንደዚሁ ደግሞ ሁለት ሻንጣ ያው የአየሩ ሁኔታና ትኬት የሚቆርጡልን ሰዎች ሁኔታ ነው የሁሉም ሀገር የሚለየው ማለት ነው። እና የሀገር ውስጥ ሻንጣ አንድ ሻንጣ ብቻ እንደሚፈቀድ ዛሬ ነው ማለት ነው ያስተዋልኩትና እንግዲህ ጠይቄ የተረዳሁት ማለት ነው እህቶቼና የኢትዮጵያ አየር መንገድ አንድ ሻንጣ ብቻ ነው የሚፈቀደው የሚገርመው ማለት ነውና እስኪ እንዴት እየሆነ ነው ወይም እንዴት ነው ያለውን ነገር ላስረዳችሁ ማለት ነው እህቶቼና የዛሬቱ እንግዲህ እዚህ ጋር ኮሜንት ሰጥታ የእሷን ትዝ ብሎኝ ነው እኔም ይሄን ድሮ የማስበው ነበር አልኩኝና እንትን አልኩኝ ማለት ነው። ሰላም ውዴ፣ የኔ ጥያቄ ከአዲስ አበባ ኮቻ ትኬት ቆርጠን አዲስ አበባ ወደ ኮምቦልሻ ለመውጣት የሻንጣ ያስከፍላሉ እንዴ? እባክሽ መልሽልኝ፣ የሻንጣ ያስከፍላሉ ብለውኝ ነበርና መልሽልኝ ብላኛለች እህቶቼና ይሄ ነገር እንግዲህ ከውጭ ሀገር መጥተን ከማንኛውም አረብ ሀገሮች ከፈረንጅም ሀገር ይሁን ከበይሩት እኔ ስለ ዱባይና ስለ እንትና ብቻ አይደለም ስለ ሳኡድ ብቻ አይደለም ስለ ማንኛውም ሀገር ወደ ሀገራችን ስንገባ አዲስ አበባ ወይም ለኮምቦልሻ እንቆርጣለን። ለአዲስ አበባ ተውት፣ ያው ለአዲስ አበባ ያው እዛው አዲስ አበባ ነው የሚራገፈው ማለት ነው እህቶቼ። ጉፋን ይዞኛል። ጉፋን ሲይዛችሁ የሆነ አየር ባፍንጫችሁ ሲገባ አይናችሁ እንባ አይመጣም? እንደዛ እየሆንኩ ነው። ይቅርታ ግን ማለት ነው እህቶቼ እና በጣም ነው ጉፋን ያዘኝ ፀሐው ማለት ነው አቧራው። እኔ ደግሞ የሆነ የአፍንጫ ችግር ስላለብኝ ለዛ ነው ትንሽ አቧራት ያገኘኝ ወዲያውኑ ማንጠስ ነው። ዙሮ የአረብ ሀገር የሆነ ትንኖር ማለት ነው እህቶቼ የሆነ በቃ ተጤናችን ጉለት እናመጣለን። በቃ አረብ ሀገር ይሄ ነው መጨረሻው። በቃ ለመም ነው የሚሰጠን ማለት ነው። እኔ አሁን በቃ ያ ታውን በፊት አይታችሁኛል ይሄ አይኔን ምናምን ማለት ነው አፍንጫዬን። አሁን ላይ ትንሽ ጉፋን ሲይዘኝ ሩጦ አፍንጫዬን አይኔን ማለት ነው በጣም ነው የሚያነጥሰኝ። ሽታ ነገር አልችልም። በቃ እንደዛ ላይ ማለት ነው እህቶቼ። እና እንግዲህ ወደ ሀሳቤ ልግባ። ይቅርታ ማለት ነው የመጣችሁበትን እና እስቲ ቆይ ልዝጋውና ተመለስኩኝ። ትንሽ አየር ወሰድኩኝ ማለት ነው። ትንሽ ተንፈስ ብዬ መጥቻለሁ ማለት ነው እህቶቼ። እና አሁን እንግዲህ እህታችን እውነቷን ነው ያስከፍላሉ አሉ። ኧረ ሚስጥሩ እንዴት ነው ልንገራችሁ ማለት ነው እህቶቼ። ከአዲስ አበባ ኮምቦልሻ ከፍተ እንድነው ቆርጠን ትኬት ለስህተቴ ማለት ነው ቆርጠን አዲስ አበባ ለምን ያስከፍሉናል? የሀገር ውስጥ ሻንጣ አንድ ብቻ ነው ማለት ነው የሚፈቀድ። ስለዚህ አቆራረጡ እንዴት ነው መሰላችሁ ልንገራችሁ። እናንተ በኦንላይን ቁረጡት በምታውቁት በራሳችሁ መዳሞችም ይቁረጡላችሁ። ሁለት ትኬት እንዲያረጉባችሁ ማለት ነው። መነሻውንና መድረሻውን ማወቅ አለባችሁ። ለምሳሌ ሳውዲ አረቢያ ሆናችሁ ለኮምቦልሻ ቁረጭልኝ ወይም ኮምቦልሻ ነው የምፈልገው ካላችኋት መዳምን ለአንድ ትኬት መነሻው ሳውዲ አረቢያ ሆኖ መድረሻው ኮምቦልሻ መሆን አለበት። ገባችሁ? ይሄንን እንዳትረሱ። ከሳውዲ አረቢያ ዱባይ ከሳውዲ አረቢያ ትኬቱ ከሳውዲ አረቢያ አዲስ አበባ አርፋችሁ እንደገና ሻንጣችሁ ደግሞ ተመልሶ ደግሞ ለኮምቦልሻ ከሆነ ሁለት ትኬት ይሰጣችኋል። ሻንጣችሁ ይመዘንና ከ20 ኪሎ በላይ ተሆነ ሌላውን ኪሎ ይገባል። እንደገና ለኪሎ ያስከፍላሉ ማለት ነው። ስለዚህ ስህተት የሚሆነው የት ነው? ትኬት ሲቆረጥ ማለት ነው። ትኬቱ ሲቆረጥ አንድ ትኬት ብቻ መሆን አለበት የሚሰጣችሁ። ይሄንንም አንደኛ ትኬት የሚቆርጥላችሁን ሰው ማስተዋስ አለባችሁ። ሁለተኛ ደግሞ እዛው ኤርፖርት ሳኡዲም ይሁን ዱባይም ኤርፖርት ውስጥ መጠየቅ አለባችሁ ማለት ነው። ትኬቶን ያረጋግጡ ይላል። በትኬቶ ላይ መነሻ ዱባይ መድረሻ ደግሞ ኮቻ ተብሎ በአንድ ወረቀት ላይ የተጻፈ መሆኑን ያረጋግጡ እህቶቼ። እውነቴን ነው የምላችሁ። እኔ እንግዲህ ያው ጉግልን በደንብ ነው እንትን የምለው ማለት ነው። ሌላኛው ዱባይ አየር ትኬት እንግዲህ ለዱባይ እና ለኮምቦልሻ ያለውን ጠይቄው ነው እህቶቼና
ዱባይ አየር ማረፊያ ሲደርሱ ይጠይቁ። ሻንጣውን ዱባይ ላይ ሲያስረክቡ የቡክ ወረቀት ሲሰጠዎት እችን የምታህል እኮ የሆነ ትንሽዬ እኮ ወረቀት አለች የትኬት የምትሰጠን 4 ማዕዘን ትንሽዬ ማለት ነው። ያቺ ሲሰጠን ሻንጣዬን ኮምቦልሻ ነው ወይ የሚሄደው ብለው ደግመው ይጠይቁና ያረጋግጡ ይላል። ያንን ትኬት ማሳየት አለ። በእርግጥ ብናሳየውም ባናሳየውም እዛ ቦታ ብንጠይቃቸውም ምንም እንትን የለውም። እዛ ቦታ መልሰን ትኬት ማንቆርጥ ከሆነ ለትኬቱ ምንም መፍትሄ ነው። እንግዲህ እሱ ያረጋግጡ ይላል። ትክክለኛ መሆኑን መነሻና መድረሻውን ኤርፖርት ይጠይቁ ይላል። ኤርፖርት ብንጠይቀው ዋጋ የለውም። ስለዚህ እኛ ዋጋ እንዲኖረው የት ነው ማድረግ ያለብን? ማረጋገጥ ያለብን ለኮምቦልሻ ተቆረጥ በደንብ ማስረዳት አለብን። መነሻችን ዱባይ ወይም ሳዑዲ አረቢያ ወይም ሌላ ሀገር እንበል፣ ከሌላ ሀገር የምንመጣው እንበል። ስለዚህ እኛ ማስረዳት ያለብን ትኬት የሚቆርጥልን ሰው ነው። እሺ እህቶቼ፣ ስለዚህ ይቅርታ ወላሂ በር ተቆርቆሮ እንግዲህ ሂጄ ነበር ማለት ነው። ሀሳቤ እንግዲህ እንዳይጠፋብኝ ማለት ነው እህቶቼ። እናም እናንተ ማድረግ ያለባችሁ አየር ትኬት ስትቆርጡ መጀመሪያ መድረሻውንና መነሻውን ማወቅ አለባችሁ። መንገርም አለባችሁ። መዳሞችም ቢሆኑ በኦንላይን ራሳችሁ ማስቆርጡት። መነሻ እኔ ዱባይ ነው ያለሁት። መነሻዬ ከዱባይ ሆኖ በአንድ ትኬት ብቻ ኮምቦልሻ ማረፍ አለባችሁ። እንደዛ ተሆነ ምንም አይመዘንም፣ ዝም ብሎ ነው ማለት ነው የሚያልፍላችሁ። ስለዚህ የኢትዮጵያ ውስጥ ያለ አየር መንገድ የሚመዝነው አንድ ሻንጣ ብቻ ነው። 23 ኪሎ ወይም ደግሞ 20 ኪሎ ብቻ ነው ማለት ነው። ሀገራችን የሚንቀሳቀስ ለአንድ ሰው አንድ ሻንጣ ብቻ ነው የሚፈቀደው ማለት ነው እህቶችና ይህንን ነገር ልብ ብላችሁ ማድረግ አለባችሁ። እኔም አሁን ነው እንትን ያልኩት ማለት ነው የተረዳሁት። በፊት እኔ ልመጣ ስል እንደዚህ ተፊቴ የሆነች ልጅና መጥታ ነበርና አንድ ሻንጣ ብቻ ነው ማለፍ የሚችለው ብላ አለይ ብለው እዚህ ቤተሰብ ሲነግሩኝ ሄዱና ጠይቁልኝ እንዴት ተኮምቦልሻ ወደ ከአዲስ አበባ ወደ ኮምቦልሻ እንዴት አንድ ሻንጣ ብቻ ያልፋል ብዬ ሌላው ሰዓትን ይከፈላል አሉ ምናምን ስትል በጣም ገረመኝና እንዴት መልሼ ሁለተኛ የሻንጣ ልከፍል ነው እንዴ ብዬ በጣም ተናድጄ ነበርና አሁን እንዴት ተረዳሁት ተሆነ አንድ ትኬት ተሆነ መነሻዬ ዱባይ ሆኖ መድረሻዬ ደግሞ ወይም ሻንጣዬ የሚያርፈው ቀጥታ ተቆረጥኩኝ ቀጥታ ዝም ብሎ ነው ማለት ነው የሚያመጣልኝ። ግን እሳ ለዱባይ ሆኜ ወይም ሳውር ሆኜ ለአዲስ አበባ ተቆርጦ ከአዲስ አበባ ደግሞ ወደ ኮምቦልሻ የሚል ከሆነ ትኬቱ ስለዚህ ይከፍላለሁ ማለት ነው። ከ20 ኪሎ በላይ ያለ ሁሉም ኪሎ ሁለትም ሻንጣ ላይ 3ም ሻንጣ ላይ ለምሳሌ ተመዝኖ ልከፍል ማለት ነው። ቶች የኪሎ ልከፍል እንግዲህ ክፍያው ከባድ ነው። ቶች እስኪ ክፍያው እንደማሆንም እንግዲህ ጠይቄ እመጣለሁ። በአንድ ኪሎ ስንት እንደሚያስከፍሉ የሀገር ውስጥ ማለት ነው። የውጭ ግን ለዱባይ 100 ድርሃም እንደሆነ አውቃለሁ እህቶቼ እና ኮሜንትም ላይ መልሼላችኋለሁ በእርግጥ ማለት ነው። ይሄ ነገር ይሄ ጥያቄ ለኔም በፊት ጥያቄ ሆኖብኝ ነውና እነዚህ ልጆች ብዙ ልጆች በእርግጥ ይሄን ነገር ኮሜንት ሰጥተውበታልና እውነት ለእናንተ ይጠቅማል ብዬ ይዤ የመጣሁት ነው። ይሄን ነገር ልብ ማለት አለባችሁ። 2 ትኬት መሆን የለበትም። 2 ትኬት ተሆነ ሁለተኛ አርፋችሁ ሻንጣችሁን ምን ብላችሁ እኔ ሻንጣችሁ ያርፋል ፈትሹ ያልኩት አጋጣሚ ነው እንጂ 100% አይደለም። ቀጥታ የሚመጣና ኮምቦልሻ ሻንጣችሁ እዛው ማረፍ እኮ ሁሉም እኮ ይወርዳል። ሁሉም ሻንጣ ይወርዳል፣ ቀጥታ አይመጣም። ከሳዑዲ ወይም ከዱባይ እንትን አይደለም፣ ኮምቦልሻ አይደለም የሚያርፈው፣ አዲስ አበባ ነው የሚያርፈው። አዲስ አበባ አርፎ ራሳቸው ወይም እናንተ እነሱን ታልደበለቁት አጋጣሚ ሻንጣችሁ ተለይቶ ሊቀር ስለሚችል ወደኋላ እናንተ ስትወርዱ ፈትሹ ያልኩት ለዛ ነው እህቶች እንጂ ሁለተኛ እንደዛ ይሆናል ሳይሆን ፈትሹ። መፈተሹ አይከፋም። ትተው የመጡ ልጆች አሉ። እንደገና ሌላው እህቴ ደግሞ እንደውም አንዱ ሻንጣ ተቀርቶብኝ ኮሜንት ላይ ትላንትና የሰራው ቪዲዮ ማንም ሰወር ብሎ ያየው የለም። የትላንትናው ቪዲዮ በጣም አሪፍ ነው። ገብታችሁ እስካሁን ድረስ ከደረሳችሁ ማለት ነው የትላንትናው ቪዲዮ በጣም አሪፍ ነው እህቶቼ። ግን ሰው አላየውም። እውነቴን ነው የምላችሁ። ሰው የማየው ቪዲዮ እኔ ጠቃሚ ስለሆነ ነው። እውነቴን ነው የምላችሁ። ስለዚህ ትላንትናውን ቪዲዮ እውት ለእናንተው ጠቃሚ ነው። እህታችን እንትን ስለሰጠችበት ያኔ ምስክር ስለሰጠችበት ማለት ነው። አንዱ ሻንጣዬ ተቆርጦ እንግዲህ አንዱ ብቻ ቀርቶ ሌላው መጥቶ ኮምቦልሻ አንዱ ብቻ ቀርቷል። እንደ አጋጣሚ ልፈትሽ ብዬ ትገባ ሻንጣዬን አገኘሁት። እንደገና ከአስተናጋጆቹ ጋር ስነግራቸው መልሰው ደብልቀው ወደ ኮምቦልሻ አመጡልኝ ሻንጣዬንና ሁላችሁም መፈተሽ አለባችሁ። ጦይባ ጥሩ ትምህርት ነው የነገረችን ብላ ባመጣችሁ
ኮሜንት እኔ ትላንትና በሰራላችሁ አንድም ሰው የገባ ሰው የለ 200 ሰው ነው ምናምን ያየው ማለት ነው። እንግዲህ ያ 7000 ምናምን ተፊት የሰራሁት ቪዲዮ ታይቶ ይሄ 200 ሰው እንግዲህ አስቡት ማለት ነው ምን ያህል ሰው ፍላጎትና እንትኑ እየቀነሰ ነው ማለት ነው። ቶችና ይሄን ነገር በደንብ አድርጋችሁ ተማሩበት እላለሁኝ። እስካሁን ድረስ ስለሰማችሁ ከልብ ከልብ አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።